بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي سمي عبد الصمد تمام ይባላል የተወለድኩኝ ገደባ ነው ጠላሙ አካባቢ አባቴ ሀገር እንደዛ ነው ከዚያም እዛ ተወለድኩኝ እስከ 10 ዓመት ድረስ ሰፈር ላይ ነበር ሙሉ ከዛ በኋላ አካባቢያችን ሆነ የትምህርት እንትን ከተዋቀረ በኋላ ከዚያም በሰፈሩ የጀመረ በእኛ ነው በዛን ሰዓት ወደ 60 ምናምን ተማሪዎች ነው ነበር መሰለኝ እዛ መማር ስንጀምር እዛ በቃ ጧጧ ደግሞ እንትን ቂርአትም ተጀመረ በዛው ሰፈር ሲጀመር ከዚያም በቃ እዛ እስከ 2 ሰዓት ተኩል ቂርአት መቅራት ጀመር ከ2 ሰዓት እስከ 8 ሰዓት ባለው ትምህርት ነበር ያን እሱን እስከ 4ኛ ክፍል እዛው ከተማርኩ በኋላ ከዛ በኋላ በቃ ትምህርት ቤቱ ያለው እሱ ብቻ ነበር እስከ 4 ነበር ከ4 በኋላ ሌላ ቦታ ሄዶ ነበር የምንማረው እሱን ስንማር እሱን ጨረስንና ከዚያ ምን ወደ ቂርአት አሰብኩኝ በዛን ሰዓት ቂርአትም ጧጧት የነበረው ብዙም የተጠናከረ አልነበረም ከዚያ በኋላ ወደ ከተማው መሐላም በመተባለ አንተ አካባቢ ያለች እዛ ጋር ትልቅ ሼኽ አሉ ሼኽ መሐመድ ሼኽ አድር ይባላሉ እነሱ ጋር ሄጄ ቂርአት ጀመርኩኝ ከቤታችን ቢያንስ የ1 ሰዓት ተኩል ያክል ርቀት አለው ርቀቱ ከዚያም አባቴ በፈረስ ወሰደኝ መጀመሪያ አካባቢ እሱም አባቴም እናቴም በዛን ሰዓት ፍቃደኛ አልነበሩ ለቂርአት እንዲ ከነሱ ተለይቼ ሌላ ቦታ መሄድ እነሱ በጣም ነበር በዛን ሰዓት ደግሞ ህፃንም ነበርኩ 13 ምናምን ይሁን ይመስለኛል እነሱ ግን በቃ ምንም ፍቃደኛ መሆንም ቢያሉ ያ ትምህርት ቤትም ብዙ ለመማርም ፍላጎት አልነበራቸው ለበዛን ሰዓት በቃ መሬቱ እንዳለ ሾክ ነው ጫማ ምናምን እንዲያክል ብዙ አልነበረም በዛት ተጠቀመው እንዲ በባዶ ነበር ከዚያም እነሱ ለዚህ አይተው ትጎዳለ ባሰ ሾክ ምናምን ይሏል ብለው ብዙም ፍቃደኛ አልነበሩ ከዚያም እነሱ እንደዛ ሲሉ ከዚያም በራሴ ነው ደንቤ እንቀሳቀስ ነበር አንዳንዴ የሆነ ዶሮዎች ምናምን ነበርኝ በህፃንነቴ ማለት ነው እነሱና ከዚያም እንቁላለም አንዳንዴ ይሸጥ ነበር በዛ እያልኩ በቃ ስክሪፕቶን ገዛ ደፍተሮችም የተወሰነ ገዝቼ ከነሱ ጋር እንትን በቃ በራሴ ወጥቼ ተመዝግቤ በቃ ትምህርቱን እንደዚህ እያልኩ ጨረስኩ ስጨርስ በቃ ትምህርት ቤት አልሐምዱሊላህ ደህና ውጤት ነበር ማመጣ የሆነ ሰዓትም ትምህርት ቤት ወክዬ ለውድድር ገብቻለሁ ክፍልም ላይ ያለኝ ተሳትፎ አሪፍ ነበር እያልኩ በቃ እሱን ትምህርት ቤቱ ሲያልቅ ሌላ ቦታ መቀጠል ደግሞ በጣም ነበር የሚረቀኝ ያለው ቦታ እስከ 4 ነበር የሚያስተምር ከዛ በኋላ ሌላ ቦታ ተኪዶ ነበር ትምህርት ያለ ከሱ ከጨረስኩ በኋላ አስተማሪውን በጣም እንትናለ ማለት ፍቃደኛ ለመሆን እንደማንም ተከራይተን ቢሆን እዛ ትምህርት እንድቀጥል ነበር እሱ ሲፈልግ በቃ እኔ ደግሞ ብዙ አልፈለኩትም ትምህርቱ ለምን አንዳንድ ደረሶች ሲመጡ በቃ እነሱ የሚያወሩትን ነገር ደስ ይለኝ ነበር በቃ አንዳንዴ እንዲ ስለ ሐዲስም ስለ ቁርአንም ስሰማ ራሴ በጣም ነበር ደስ የሚለኝ ከዚያም አንድ ቀን እንደዛ እያለ እህቴ ያገባች እህቴ ስታገባ እነሱ ደግሞ የእህቴ ባል ደረሳ ናቸው ዓሊም ናቸው አሁን ወደ ሐዋሳ ነው ያሉ እነሱ መጥተው ለመልስ መጡ ሲመጡ በቃ ለሰው 5 ኢማንና 5 አርካን እስላምና 6 ኢማን እንትኖች ጠየቋቸው ለሁሉ ያብዛኛው ሰው እንትን አይልም ገጠሪ ነው ብዙ እንትን አልነበረንም በቃ ሰው ሳቀምን አለ ለመመለስ ትንሽ አቃተው ሲያቅተው በቃ በዛን ሰዓት እኔና አልጠየቁኝም ሲጠይቁ ሌሎች ሲጠይቁ ግን የሚጠይቋቸው ሁሉ እኔ ተደብቄ ጽፈው ነበር ዝምቤ በስረ እየጻፍኩት ብቻ እሱን ደግሞ ሌላ ጊዜ ዝምቤ ያነበው ነበር ሳነበው በቃ በጣም ነበር ደስ የሚለኝ በዛን ሰዓት ሳነበው አርካኑል ኢስላም አርካኑል ኢማን 10 መላእክቶች ተላልቃ 10 መላእክቶች አሉ ኩቱቡ 4 ኪታቦች በቃ እነሱን የዘረዘሩትን ከቴም ጋር እናነበው ነበር አንብበነው ከዚያም በቃ እሱን በጣም ነበር ደስ የሚለኝ እያልኩ በቃ የሆነ አማርኛ መጽሐፎችም ዝምቤ ማንበብ ጀመርኩ ሃይማኖታዊ ማለት ነው እነሱንም አነበብኩኝ ከዚያም የሆነች ሂስነል ሙስሊም የምትባል ኪታብ ትመስለኛለች እሷንም በቃ በዛን ሰዓት 15 ብር ነው የዛሬ ስንት ዓመት እንደሆነ እንጃ እንደዛ ይመስለኛል እሷንም ገዝቼ በቃ ማንበብ ጀመርኩ በራሴ
ያለው እዛ ላይ ያለ አብዛኛው እንትን በራሴ ሸመድደው ነው። ሸምድጄ በቃ እሱ በጣም ደስ ይለኝ ነበር እያልኩ በቃ እነሱ ጋር ሼኾች ጋር ሄድኩኝ መሃል አምባ። ከሄድኩ በኋላ ሰፈር ላይ ያለው እስከ 3 ጁዝ መሰለኝ የቀራሁት። ከ3 ጁዝ ጀምሬ ከዚያም ሰፈር ሄድኩኝ። እዛ ደግሞ ሲቀራ በቀሪአ ምናምን ነው። ቀሪአም ደግሞ ትንሽ ራቅ ይላል። ከዚያም እሱንም ሂጄ እዛ መቅራት ጀመርኩኝ። ቀሪአም ፈለግኩኝ። እዛም ደግሞ የተወሰኑ አጎት ቤቶች አሉ። እነሱ ጋር ማደር ጀመርኩኝ የተወሰነ ሰዓት። ከዚያም እዛ ካደርኩ በኋላ ጧት ደግሞ እስከ 2 ሰዓት ቤት ሁን ነበር። ከ2 ሰዓት እስከ 11 ሰዓት እዛ መድረሳ ነበር እንቆየው። በዛን ሰዓት አካባቢ ደግሞ የውሃ እጥረት አለ፣ ብዙ ነገር ክፍለ ሀገር አሁንም አንዳንድ ቦታ እንዳለ እዛ የውሃ እጥረቶች ብዙ ነገር ነበሩ። ያልኩ ትንሽ እዛ ይከብድ ነበር ከውሃ ጋር ያለ ግንኙነት ማለት ነው። ከዚያም ለውዱእ ማድረግ አንዳንዴ በጣም እንቸገር ነበር። 30 ደቂቃ ምናምን ተኪዶ ነበር መሰለኝ ውሃ ራሱ ይመጣ። ከዚያም ከተማሪው ለምኜ ነበር ከደረሶቹ ውዱእ ምናምን የምናደርገው በዛን ሰዓት። ያልኩ በቃ አንዳንዴ ከቤትም ውዱእ ማድረግ ጀመርኩ። ጠዋት 2 ሰዓት ምናምን ስወጣ እስከ 11 ሰዓት ነው አስር የምንሰግደው። የውሃ እጥረት ነበር አካባቢው ላይ ሌሎችን ከመጠየቅ ምናምን ብዬ። ከዚያም እስከ 10 ሰዓት ውዱእ ይይዝ ነበር በብዛት። እነሱ ያው የደረሻ መክረጃ የምትባል አለች። መክረጃዋን ደግሞ በቃ ቢያንስ አንድ ሲመሱ ከቤታቸው ከቀሪያቸው ከቤታቸው ካደረቡበት ቤት ሲመጡ እሷን ተሸክመው ይመጣሉ። እሷን ያው ለሁለት ጊዜ ነው የምናካፍላት። ለአስር አለ ለዙሁር ለአስር ለሰላተ ዱሃ። አንዳንድ ሰው 4 ሰዓት ውዱእ አድርጎ እስከ ዙሁር ድረስ ውዱእ እናቆያለን። ከዛ በኋላ ግማሹ ደግሞ እስከ ለአስር እንቆጥባለን ውሃ። እንደዛ የውሃ እጥረት በዛን ሰዓት በጣም ነበር። በዛ ምክንያት በቃ ሌሎችም አንዳንድ ይቸገር ነበር። ውሃ ተመልሶ መሄድ ቂራአቱን ትቶ ሙጣላው ምናምን ትቶ ደጋሚ መሄድ ደግሞ ይከብዳል። ሲከብድ በቃ እንደዛ አማራጭ ሲታጣ እኔ ዝም ብዬ ውዱእ መያዝ ጀመርኩ። ውሃ ሽንት ምናምን በብዛት ማሸናም ነበር። በጧት ቤት እሸናለሁ፣ ማታ ስመለስ ቤትም ነበር የምጠቀመው። ከዚያም በዛን ሰዓት በቃ አመመኝ። ወደዚህ ከተማ የመጣሁበት ምክንያት በሱ ይመስለኛል። በዛን ሰዓት የቱቦ ኢንፌክሽን ነው ምናምን እዚህ አሁን አራርትም ገብቼ ታከምኩኝ። ምን አልኩኝ የቱቦ ኢንፌክሽን ነው ምናምን አሉኝ። ከዚያም እሱን ታከምኩኝ። ወደዚህም የመጣው በሱ ነው። እዛ ገብቼ ታከምኩኝ የተወሰነ 2 ወር 3 ወር ምናምን ይመስለኛል እዚህ አዲስ አበባ ቆየሁ። ድጋሚ ተመልሼ አሁን ለቂራአት ወደዛ ሄድኩኝ። ከዚያም እያለ ወደ 8 ወር ነው በ8 ወር መሰለኝ ቁርአን ያከተምኩ እዛው ያለ። እኔ በጨዋታ አሁን ወደ ኋላ አልኩበት ጨዋታ ምንም ነገር የለም። አሁን ለምሳሌ ፉትቦል የእግር ኳስ ምናምን ነበር፣ ለሱ በረኛ ነበር መሆኑ። የእጅ ኳስ ደግሞ ሲኖር እሱ ሰራፊ ነበር መሆኑ። በሱ በእግር ኳስ በሱ በምንም ወደ ኋላ አላልኩ። ሌላ ብይ ምናምን ብዙ ነገር ነበር የምንጫወተው። አንዳንድ ልጆቹ ሩቅ ቦታ ምናምን ዱዓ ምናምን ሲኖር አንዳንድ ልጆች ሩቅ ቦታ ሄደው ነበር። በዛ ሰዓት ትንሽ እናቴም ሆነ የሰማት ስሜት ነበር። አንዳንዴ እሷ በጣም ነበር የምታዝነው። አሁን ክረምት ላይ ሲሆን በቃ እሾክ ምናምን በሚወጣበት ሰዓት በዛ ሰዓት ጫማ ምናምን እንዲህ አይነት ነገር ምንም አልነበረም ለጊዜው። እሷ ግን አባቴም በጣም ነበር የሚያዝነው። እንዲህ ሲያዩ ቀልባቸው ይሰበር ነበር። እህቴም ወንድሞቼ እነሱ በጣም ነበር በዚህ ቀልባቸው የሚሰበር። ያው እዛ ጧት ነበር ምንቀራ። የጀመርነው ሰፈር ላይ ነው። ሰፈር ከትምህርት በፊት እስከ 2 ሰዓት ባለው 1 ሰዓት ቢያንስ እንገባና እስከ 2 ተኩል ባለው አንድ ኡስታዝ ነበሩ። አሁን ልጃቸው የዳሩኝ እነሱ ነበር የሚያስቀሩን እዛ ጧት በቃ እነሱ ካለፊ ጀምሬ እስከ 3 ጁዝ 2 ኡስታዝ ነበሩ ተቀያይረው የሚገቡ። እስከ 3 ጁዝ ድረስ እዛ እነሱ ጋር ቀራሁ። ቢያንስ 2 ዓመት ሊጨርስብኝ ይችላል በዛን ሰዓት። በአንዳንዴ ልንገባ ብላንገባ ምችል ነበር። ከዛ በኋላ ከ3 ጁዝ በኋላ ወደ መሃል አምባ የምትባለው አካባቢ ሄድኩኝ። እዛም ሲሄድ በቃ አባቴም እዛ አካባቢ የወንድሙ ልጆች ምናምን ነበሩት፣ ለነሱ ነገራቸው። ከዛም ከሼኾችም ጋር ወሩ። ለኔ አንድ ኡስታዝ መደቡልኝ። ኡስታዝ አብራሪ ይባሉ ነበር። እነሱ እኔንም ማስቀራት ጀመሩ። ጠዋት እንደገባው እንዲያሳፍዙኝ ነበር። ከዚያም ከዙሁሩም በኋላ ያን እንደዛ እንቀራ ነበር። ከዚያም እያልኩ እዛ 8 ወር ጨረሰብኝ ይመስለኛል ከ3 ጁዝ እስከ ሙሉ ጁዝ። ከዚያም እዛ እንደዛ ጨርሼ ኪታብ ጀመርኩ። መጀመሪያ ሰፊናም ከሸሪኮች ጋር ነበሩ ከኔ ጋር አብረን የሚቀሩ። ከዚያ በኋላ
ሹጃ ባፈድል እያን መጨረሻ አካባቢ ነው አሁን ይሄ በሽታ እንትን በራሴ ኢንፌክሽን ምናምን ያጋጠመኝ ወደ ከተማ የገባው። ከዚያ በኋላ በቃ ሁለተኛ ተመልሼ መጣ። መጀመሪያ ታክሜ ሄጄ ነበር። ሁለተኛም ድጋሚ አልተውም ሲለኝ ድጋሚ መጣ። ስመጣ አሁንም በቃ ለመሄድ ደግሞ እዛ ከበደኝ። ለምን የዚህ ውሃው የሚጠጣውን ትንሽ ብዙም እንትን አይልም፣ የከተማው ይሻላል። ከዚያም እሱንም አሪፍ ሆነልኝ። የተወሰነ ጊዜ ወደ 8 ወር ይመስለኛል ካራቆሬ ቆየሁኝ። ከዚያም በኋላ አክስቴ ደግሞ ኮልፌ ያለች እሷ ጋር ሄድኩኝ። እሷ ጋር 2 ዓመት ነው ቆየሁኝ። 2 ዓመት በቆየሁበት ሰዓት በዛን ሰዓት ኢማሙ ሐሰን ተመላላሽ መድረሳ ነበር። ጠዋት 2 ሰዓት ይገባል እስከ 6 ሰዓት ነው። እነሱ እዛ ደግሞ የጀመርኩበት ምክንያት የሆነ ሰውዬ እዛ ካራቆሬ ያለው ሲኤምሲ የሚባል እኮ እዚህ አሪፍ መድረሳ አለ፣ ስለዚህ ክፍለ ሀገር ከመሄድ እዚሁ ነው ብቀራ ይሻላል ምናምን አለኝ። ከዚያ እንደዛ ሲለኝ አንድ ቀን በጠዋት መጣሁ ሲኤምሲ። እዛ መጥቼ ስጠይቃቸው አሁን እኛ ጋር የምናስገባ ቁርአን ጨርሶ የሐፈዘ ምናምን ሰው ነው አሉኝ። እንደዛ ሲሉኝ በቃ ኢማሙ ሐሰን ደግሞ ለኔ ቅርብ ነበር። በዛን ሰዓት ተመላላሽ ምናምን ያስቀሩ ነበር። እነሱ ጋር ቂራት ጀመርኩኝ። 2 ዓመት ድረስ እዛ እየተመላለስኩ ጨረስኩና ከዚያ ከ2 ዓመት በኋላ እንዲህ ምናምን ብዬ ሂጄ ነገርኳቸው ለኡስታዝ አስለም። እነሱም በቃ ተማከሩ ኡስታዞች። በዛን ሰዓት ገርጂ ነበራቸው እነሱ ቅርንጫፍ። ከዛ በፊት የሂፍዝ ምናምን ነበራቸው፣ ሂፍዝ ነበረ ገርጂ የሚቀራ። እነሱ ደግሞ በዛን ሰዓት ዒልም ድጋሚ ለመጀመር ከሂፍዝ ጋር ጣምረው ከዚያም እነሱ ጀመሩ በዛን ሰዓት። ከዚያም ለነሱ ጠየኳቸው ሂድና ገርጂ አናግራቸው ምናምን አሉኝ ኡስታዞች። ስልክ ቁጥራቸው ምናምን ሰጡኝ። ሂጄ አናገርኳቸው። ፈተና ፈተኑ። እዛ ያለው ፈተና አልሐምዱሊላህ ደህና ውጤት ነበር፣ ገባሁ። እዛም ገብቼ በቃ 2 ዓመት ድረስ እዛ ቀራ። ከቀራም በኋላ በቃ ድጋሚ ፈተና ምናምን ነበር። ከዛ ከ2 ዓመት በኋላ ወደ ሲኤምሲ ነበር የሚልኩ እነሱ። እሱን ጨርሰን በቃ ሲኤምሲ ገብቼ ቂራት ጀመርኩ። ከ2 ዓመት እስከ 2ኛ 3ኛ 4ኛ እስከ 5 ነው ሲኤምሲ ያለው እስካሁን ባለው ደረጃ። እዛ አልሐምዱሊላህ ጨርሼ አሁን ዘንድሮ የተመረቅኩኝ። ከዚያ በቃ አሁን ባለው ሁኔታ እንደዚህ ቂራት ከ10 በኋላ አስቀራለሁ። ከጀመርኩም ከአንድ ወር በፊት ይመስለኛል በመሀሉ አቋርጫለሁ እንጂ። ከዚያም ያው ተማሪዎችም 20 ምናምን ይሆናሉ። እነሱም ያው አብዛኛው እንትን ነው ከቃይዳ ምናምን ጨርሰው ነዘር ነው። 2ኛ ተመልሰው 1ኛ ዙር ጨርሰው ወደ 2ኛ ያሉ በመሃል አንዳንድ ሂፍዝም የጀመሩ አሉ። እነሱም በቃ ከ10 ሰዓት በኋላ እስከ 12 ባለው ገብተው ይቀራሉ። በመሃል አንዳንድ ኪታቦች የሚቀሩ አሉ። ሰፊና መሰለ፣ ተይሲር፣ ተጅዊድ፣ ሲራ፣ እነዚህ ቂራቶች ይቀራሉ እነሱ። መጀመሪያ አልሐምዱሊላህ ረቢል ዓለሚን አላህ ነው። መጀመሪያ ከህፃንነት እንዲህ ሰፈር ላይ የቀራው ማንም ነገር ቢሆን ደግሞ አልሐምዱሊላህ ሁሉም ያገራልኝ ነበር። እንዲህ አሁን የተጨናነቁበት ነገር በቂራአቱም በምኑ ብዙም አልነበረም። አብዛኞቹ እንደኔ ሆነ አሁን ቂራአቱን ያልተወፈቁ ብዙ አይነት ሰዎች አሉ። እኔ ግን አልሐምዱሊላህ ከፈጠረኝ በኋላ ለቂራአትም አላህ እድል ስለሰጠኝ አልሐምዱሊላህ። ዋና ይሄ የእሱ ኒዕማ በጣም ደስ የሚለኝ ያላህ ኒዕማ ቢቆጠር ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ፣ ያላህ ኒዕማ ቢቆጠር የማይዘለቅበት ነው። ግን አልሐምዱሊላህ ዱንያ ላይ ያለን የቂራአት መያዜ አንድ እድል ነው። አልሐምዱሊላህ በዚህ ዋና ደስ የሚለኝ ይሄ ነው። በዛም ረሱላችን ሰለላሁ ዐለይሂ ወሰለም ያወሩት ሐዲስ አለ። በሐዲስ አልቁርሲ አጀበን ሊአምሪል ሙእሚኒን ብለዋል። የሙእሚኖች ነገር በጣም ይገርመኛል። አንድ ነገር ቢነካቸው ያው ለኸይር መሆኑ እሱ ነገር ደግሞ አላህም ሱብሃነሁ ወተዓላ ምንድን ነው የሚለው አሁን 2 ኒዕማዎች በባሪያው ከወሰድኩበት በዛ ነገር ደግሞ ሰብር ካረገ በእነዛ ነገር ሰብር ካረገ የነዙ ፋንታቸው ጀነት ነው ብሏል። ስለዚህ የአላህ ኒዕማ ደግሞ ብዙ ነው። የዱንያ ማንኛውም አዛ ወይም ደግሞ የሆነ ነገር የሚያስቸግረን ነገር ቢደርስም ቀላል ነው። ዞሮ ያልፋል። አንድ የፈለገ ችግር ቢሆን ያው አንድ በሞት ማለቁ አይቀርም። የዱንያ ህይወት ትንሽ ሰዓት ናት። የአኺራ ህይወት ደግሞ በጣም ረጅም ሰዓት ነው።
ስለሆነ ያዋና የአኺራው የአላህ የሚሰጠን ጀነቱን ፊት ለፊት እያደረግን እሱን ኢህቲሳብ በማድረግ የዱንያ ፈተና ብዙ ቀላል ነው። ያው መጀመሪያ ኡስታዞቼ ናቸው ከክፍለ ሀገር ጀምሮ እስከ ከተማ ያሉት በእነሱ ነው አንዳንድ ነገር ሲመክሩኝ ምን ሰበተነበተ የሚትለውም አንድ እንትን አለች። አንዳንድ ኡስታዞች እንደዛም ብለው እየመከሩኝ ምን እያሉ ዋና በብዛት የማመሰግነው ኡስታዞቼ ናቸው። እዚህ ሲኤምሲ ኡስታዝ አስለም፣ ኡስታዝ አብዱልፈታህ፣ ኡስታዝ ሸሪፍ እነሱ ናቸው። በዛም በተረፈ ያው ቤተሰቦቼ ናቸው። ሙክታር ሻፊ የሚባል አለ እዚህ ያው ወንድሞቼም አሉ። እነሱንም ያው በተለይ ማመስገን እፈልጋለሁ። አላህ ሀያታቸውን ከአፊያ ጋር አላህ ያርዝመው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁም ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን ሁወላሁ አለዚ ላ ኢላሃ ኢላ ሁወ ዓሊሙል ገይቢ ወሸሃደቲ ሁወር ረሕማኑር ረሒም ሁወላሁ አለዚ ላ ኢላሃ ኢላ ሁወል መሊኩል ቁዱሱ ሰላሙል ሙእሚኑል ሙሃይሚኑል ዐዚዙል ጀባሩል ሙተከቢር ሱብሓነላሂ ዐማ ዩሽሪኩን ሁወላሁል ኻሊቁል ባሪኡል ሙሰውዊሩ ለሁል አስማኡል ሑስና ዩሰቢሑ ለሁ ማ ፊስ ሰማዋቲ ወል አርዲ ወሁወል ዐዚዙል ሐኪም። ሰደቀላሁል ዐዚም።